ሴትዮ ደግሞ ታማለች መሰለኝ። ታምም ያለው ብላሽ ነው? አይ በዚህ ሰዓት እንቅልፍ ወስዶታል ብዬ ነው። እንዲያት እባክሽ። አንቺ አሁንም ተኝተሻል እንዴ? አንቺን እኮ ነው። እንዴ ምን ነው ችግር አለ? አይ ዝም ብዬ ነው። እኔ እንውጣ፣ አንረብሻት። ያማን እንዴ ሲያቀብጠኝ ወክላ አድርግ ብዬ ወጥቼ ራሴን አዞረኝ። ኧረ እባክሽ ማንን እየሸወድሽ ነው? እባክህ ማንንም አልሸወድኩም። ቆይ ትራሱን እንዴት አድርገሽ ነው የወጣሽው? ትወስድናለች ብሎ እንዳትነግረው ነው መውጣቴን እንዳታውቅ። ታዲያ ቆይ እንዴት ብቻሽን ወጣሽ? አንተ አልነበርክማ። አሁን ና እንሂድ። ከኔ ጋር ግን ብንነጋገር ጥሩ ነው። ምኑን? ሁሉንም ነገር። ምንም ነገር የለም። እባክህ ወደ ቤት ና። አላየችኝም አይደል? እባክሽ እዚህ እንዳለች ነው ያሰብኩት። ያለዛ ደግሞ ሳስተካክል የወጣሁት ብትቀሰቅስሽ እኮ ታውቅብሽ ነበር። ግን አላወቀችብኝም። እኔ ግን አውቄብሻለሁ። ሲጀመር ሌላው ነገር ቢሆን አውቅብሻለሁ። ምንም ነገር የለም አልኩህ እኮ። ሌላ ሰው እያገኘሽ ነው እንዴ? አልገባኝም። ስልክሽ ላይ ሌላ ቁጥር አይቻልም። አንተ ለምን ስልኬን ትነካካለህ? ቆይ እኔን የምትደብቂኝ ነገር አለ? የለም። ግን ለምን የሰው ስልክ ትነካካለህ? በአግባቡ ለምን አትጠይቀኝ? በየግል መጓዝ ጀመረ። ስለዚህ እኔ ምንም ነገር አላወራም። እንዲህማ አታደርግም። ለምን? እኔስ ምን ያግደኛል? እኔ ምንም አልደበቅኩም። ይኸውልሽ ምንም ነገር ከኔ አይደበቅም። እሺ ቲና እባክሽን ውጪልኝ እያልኩሽ ነው። የኔ ፍቅር ውጭ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። አሁን ላይ ካሌብ የሚደረጉበት ነገሮች እጅግ በጣም እያስመረሩት ከመምጣታቸው የተነሳ ወደ ከፋ ነገር እየገባ ይገኛል። ዳንኤል የቲና ስርስር መሄድ አላቆመም። ምክንያቱም ደግሞ ቲና አንድ ሀሳብ አስባለች። ይሄ ያሰበችው ሀሳብ በድብቅ ነው። ምክንያቱም ለሰው ተናግሬ እስካሁን ድረስ አልተሳካልኝም፣ እኔ ለብቻዬ መወሰን እፈልጋለሁ በማለት ነፍሰ ገዳይ ቀጥራባቸዋለች በአባባ ላይ ማለት ነው። ይሄንን ደግሞ የተደወለበትን ቁጥር ከኔ ተደብቀሽ የሆነ ስራ እየሰራሽ እንደሆነ ማመላካከቻ ነው በማለት ሲዘባበትባት ነበር ማለት ነው። እሷም ደግሞ አይኔን ግንባር ያድርገው፣ በፍጹም ይሄን ነገር አላደረኩም በማለት ክህደቷን ጀምራለች ማለት ነው። አሁን ላይ ዳንኤል ቤት እያፈላለገ ነው። ዳንኤል ቤት የሚያፈላልገው አባባ በአስቸኳይ ወጡ ከቤቴ፣ እኔ ልኖርበት በገዛ ቤቴ በማለታቸው ምክንያት እነሱም ቤት እየፈለጉ ነው። ቲናም ብትሆን ቤት እየፈለገች ትገኛለች። ይሄ ያለችው እሷ ናት። ምክንያቱም ደግሞ አሁን ላይ አባባ እዛ ቤት እንዲኖሩ ጭራሽም ስለማይፈልጉ ካሌብን ጨምረሽ ይዘሽ መውጣት ትችያለሽ በማለት ቤታቸውን እንዲከራዩ እና ከራሳቸው እንዲወርዱላቸው ደጋግመው እየተናገሩ ይገኛሉ። አባባ የሚናገሩትን ንግግር ከተግባርም ከምንም ከወሬም ያልቆጠሩት አሁን ላይ አባባ ቤታቸውን ትተው መጠጥ ጠጥተው እንዲሁም ደግሞ አምሽተው መግባት ጀምረዋል። ቀን መጽሐፋቸውን ሲያነቡ ይውላሉ፣ ማታ ደግሞ ተደብረው ይገባሉ። አሁን ላይ ማታ አምሽተው ሲገቡ መጨናነቅን ወዴት ሄዱ አባባ የሚለውን ጭንቀት ትሁት እንዲሁም ደግሞ ካሌብ እጅግ በጣም እየተጨናነቁ ማታ ማታ ይጠብቃሉ ማለት ነው። ቲና የሰራችው ከባድ ነገር አለ። ትራሱን አልጋ ላይ ትኝት ታስደርጋ፣ እሷ ግን ሌላ ለማን እየቀጨች ትገኛለች። ምክንያቱ ደግሞ አባባን እንዴት አድርጌ ነው ማስወገድ ምችለው? እኔ ሳልሞት ሌላ ሰው ገድዬ መጀመሪያ ከገደልኩ በኋላ ነው እኔ መሞት የምፈልገው በሞት እንኳን በማለት ለዳንኤል እየነገረችው ነበር። ዳንኤል ሞትን አይፈልግም። ሰው ሲጎዳ አይወድም። ማንም ሰው ቢሆን ሲያዝን አይፈልግም። ግን እሱ ገንዘብ ይፈልጋል፣ ገንዘብን ይወዳል። ለዛ ገንዘብ ሲል ምንም ቢደረግ ግድ አይሰጠውም። ግን ወደ ወንጀል እንዲገባ እሱም ሆነ እሷ አይፈልግም። በብልሃት በዘዴ ነገሮችን ፈጽሚ፣ ለምንድን ነው ቶሎ ቶሎ የምትቸኩዩ? እኔን ሳታማክሪ ወይም ደግሞ ለእኔ ምንም ነገር ሳትናገሪ አትፈጽሚ በማለት በተደጋጋሚ ቢነግራትም አሁን ላይ ግን እሷ አሻፈረኝ ብላ ጭራሽ ለብቻዋ ነገሮችን እየፈጸመች ትገኛለች። ላንተ ለእስካሁን ድረስ ለሱ እየተናገርኩ
ምንም ነገር አትሳካልኝም እና ለብቻዬ ልፈጽም በማለት እንግዲህ የጀመረችው ጉዞ በጨለማ ሄዳ በአካውንት ተቀብላ ለማታውቀው ሰው ነፍሰ ገዳይ ቀጥራ በአባባ ላይ ገንዘቡን አስረክባለች ማለት ነው። ይሄ ገንዘብ ደግሞ ካሌብ ባለፈው ለታ የሰጣት ገንዘብ ነበረ። ምክንያቱም ደግሞ ይሄንን ገንዘብ ዳንኤል አያውቅም። ለቲና ገንዘብ እንደተሰጣት ወይም ደግሞ የፍቺውን ወረቀት እንድትቀድለት ወይም ደግሞ ፍቺውን እንድትፈጽምለት ፊርማ እንድታነሳለት አሁን ላይ ካሌብ ብዙ ነገሮችን ውጥረት ውስጥ ገብቶ እየለመናት ይገኛል። እባክሽን ፍቺኝ፣ እባክሽን ምንድን ነው የምትፈልጊው ከኔ እያለ ገንዘብ አለችው። ገንዘብ ሰጣት። አንድ ቀን አብረን ጥሩ ሌሊት እናሳልፍ አለችው። ጥሩ ምሽት እናሳልፍ ብላ እሷ ግን ይዘው አድራለች። አሁን ላይ ግን እንዳታረግዝበትም እጅጉን በጣም ሰግቷል። ምክንያቱም አባባም ያናደዳቸው ይሄ ነበረ። አንደኛ አብሯት አደረ፣ ሁለተኛ ደግሞ በእጁ ነፍሷን ሊያጠፋት ነበረ። ይሄ ሁሉ ነገር ተደማምሮ አባባን ሰላም አሳጥቶታል። ልጄን ወደ ወንጀለኛነት ልታደርገው ነው እንጂ የእሷ መሞትማ ምን አንዴ ነው ሞታለች በማለት አባባ አሳብቀው ሲናገሩት ነበረ ለዳንኤል። ዳንኤልም ተው እንጂ አባባ እንደዚህ አይነት ነገር አንጠብቅም ነበረ፣ እንዴት እንደዚህ ትላለህ በማለት አባባን እንግዲህ እንደ ወቀሴታም እንደ ነቀፌታም እያደረገ መልስ ሲሰጥበት ነበረ። አባባ ግን የተሰማቸውን ነው። ምክንያቱም ከሞቱት በታች ናት። እጅግ በጣም ክፋትን ያነገሰች ሴት በመሆኗ ይችን አይነት ሴት ብትሞት እንጂ ብትኖርም ግድ እንደማይሰጣቸው እየነገሩት አዝነው በጣም እሱም ደግሞ ወጥቶ ሲሄድ እሳቸውም ወደ መጽሐፍ ማንበባቸው ገብተዋል። እሱም ቤት እየፈለገ እንደሆነና ለወደፊቱ እንደሚወጣ ከዛ ቤት እየነገራቸው ለአባባ እየነገራቸው ነበረ። ትሁት አሁን ላይ ዳንኤልን አጥብቃ ዛሬም እዚህ ነህ እንዴ አትወጣም እንዴ በማለት ዳንኤልን እየጠየቀችው ነበረ። ዳንኤልም ቤት እየፈለግኩ ነው፣ ትንሽ ጊዜ ነው፣ አባባ ባይቀየርብኝ ነበረ እንትን አልልም፣ ግን አልወጣም ነበር፣ ግን አሁን ላይ ልወጣ አስቤያለሁ። ግን ኤደን የምትመጣ ከሆነ እዚህ በፍጹም አልወጣም፣ የማይታሰብ ነው፣ እዚሁ ነው የምቀጥል በማለት እንግዲህ ኤደንን እየተጠባበቀ ይገኛል። ኤደን ከመጣች እዚህ ምክንያቱም ያለውን ነገር እዚህ ሆኖ ከካሌብ እንዴት አድርጎ እንደሚያድናት ይጠባበቃል ማለት ነው። ቲና በድጋሚ አልጋው ላይ ተቀምጣ የኔ ፍቅር በማለት ካሌብን እጅግ በጣም ተናዶባት አንጠልጥሎ ከአልጋው አውርዶ ወደ ደጅ አሽቀንጥሯታል። ምክንያቱም ደግሞ ባለፈው የሰራው ስህተት እጅግ አንገብግቦት አናዶት ነበረ። እንደዛ አልጋ ላይ ራሷን እስክትስት ድረስ ያነቃት። አሁን ላይ ግን ያንን ስህተት ላለመድገም በፍጥነት እጇን ጎትቶ ከአልጋ በማውረድ ወደ ከቤት ውጭ እንድትወጣ አድርጓታል ማለት ነው። ካሌብ እጅግ በጣም ግራ ተጋብቷል። በገዛ ቤቱ ማዘዝም ማድረግም ምንም ማለትም መተንፈስም የሚያቃተው ካሌብ አሁን ላይ የሚያደርጋቸው ነገሮች ሁሉ ወደ ወንጀል እየገፋፉት ይገኛሉ። አዎ ከዚህ ሁሉ ነገር ጀርባ ያለችው አንድና አንድ ራሷ ቲና ብትሆንም ቲና ግን አሁን ላይ ነፍሰ ገዳይ ቀጥራለች በአባባ ላይ። አባባ ምን ይሆኑ ይሆን? አባባ ምን ይገጥማቸው ይሆን የሚለውም እጅጉን በጣም ያሳስባል። እስኪ ቀጣዩን ክፍል ደግሞ አብረን የምናየው ይሆናል። እስከዛው ጊዜ መልካም ቆይታ ይሆንላችሁ። ካሌብ ሳያስበው ወደ ሌላ ወንጀል ውስጥ ገብቶ ነበረ። ቲናን ባላሰበው ቅጽበት በምትናገረው ንግግር እንቅ አድርጓት አልጋው ላይ ጥሏት ነበረ። አባባ በዛሬ ላይ እጅግ በጣም ያልታሰበ አንድ ጉዳይ ገጥሟቸዋል። እሱም ደግሞ እነዚህ ቲናና እንዲሁም ደግሞ ዳንኤል ከቤት አልወጣም ስላሉ በእነሱ ምክንያት አሁን ላይ አባባ እጅግ በጣም ተናደው እየጠጡ እያመሹ መግባት ጀምረዋል። ቤተሰብ መጨነቅ ጀምሯል። ቲና አሁን ላይ እየተመቻቸላት ትመስላለች። ነገሮችን አመቻችታ ቲና በደጅ በኩል ልታሳግታቸው ከ450 ሺህ ብር በላይ ተነጋግራ እያንዳንዱ ነገር ጨርሳለች ማለት ነው። ቲና ትራስ አስተኝታ እንዲሁም እሷ እቤት ውስጥ የተቀመጠች በማስመሰል ታምም ያለው በማለት ደጅ ደጁን እየዞረች ይህንን አባባን ለማሳገት ስራዋን ቀጥለት ብላ ጀምራለች። አጋቾቹም ቢሆኑ ስለ ማንነታቸው ስላልነገሯት ስራችን ይናገራል ለመጨረሻ በማለት አሁን ላይ ትሁት ምንም የምታውቀው ነገር የለም። ትሁት ግን ግራ ተጋብታለች። ምክንያቱም ደግሞ የአባባ ማምሸት ወይም ደግሞ ቤት ውስጥ አለማዋል ግራ ቢያጋባትም እነዚህ ሰዎች እስካልወጡላት ድረስ ወይም እሳቸው እንደፈለጉት በቤታቸው ማዘዝ እስካልቻሉ ድረስ አባባ እንግዲህ በዚህ አይነት ሁኔታ ይቀጥላሉ ማለት ነው። ካሌብ አሁን ላይ እጅግ በጣም በቲና እየተናደደባት ይገኛል።